አስቡት እስቲ ለ50 ዓመታት ሙሉ የአንድን የኢትዮጵያ መንግስት ታሪክ የያዘ መጽሐፍ ሳይታተም ዝም ብሎ ተቀምጦ ነበር እና ዛሬ የዚህን ለረጅም ጊዜ የተደበቀ ታሪክ ገጾቹ አብረን እንገልጣለን። በእውነት አስቡት፣ አንድ ሙሉ የታሪክ መዝገብ እኮ ነው ጀርመን ውስጥ ባለ አንድ የምርምር ተቋም ማሄድ ውስጥ ተረስቶ የቀረው። ታዲያ ይህ መጽሐፍ ስለ ወላይታ ሕዝብና ባህል ምን አይነት ምስጢር ይዞ ይሆን? እሺ እንግዲህ የዛሬው ትንታኔያችን የሚሸከረከረው በእነዚህ ሁለት ጥያቄዎች ዙሪያ ነው። አንደኛ፣ ለምንድን ነው ይህ ወሳኝ ሥራ ይህን ያህል ጊዜ ተደብቆ የቆየው? ሁለተኛው ደግሞ በውስጡስ ምን አይነት አስገራሚ መረጃዎች ተመዝግበው ይገኛሉ? እንግዲህ የዚህ የእጅ ጽሑፍ ታሪክ የሚጀምረው ከጀርመናዊ ተመራማሪዎች ነው። ታሪኩ በ20ኛው ክፍለ ዘመን አጋማሽ አካባቢ እነዚህ ተመራማሪዎች ወደ ወላይታ ሄደው ሰፊ ጥናት ሲያደርጉ የነበረበት ጊዜ ነው። ያው ይህ ምርምር በአንድ ጊዜ ተጠናቆ ያለቀ ነገር አይደለም። ከ1955 ጀምሮ እኮና እስከ 1972 ድረስ በተደጋጋሚ እየተጓዙ መረጃ ሲሰበስቡ የነበረው እና ይሄ የረጅም ጊዜ ጥናት በራሱ መረጃው የተሰበሰበበትን ታሪካዊ ወቅትና ምን ያህል ጥልቀት እንደነበረው በደንብ ያሳየናል። በዚህ ጥናት ውስጥ ዋናዎቹ ተመራማሪዎች አይከ ሃበርላንድ እና ኤልሳቤት ፓውሊ ነበሩ። እዚህ የምናያቸው በመስክ ላይ የተነሱ ፎቶዎች ስራቸው ምን ይመስል እንደነበር ትንሽ ፍንጭ ይሰጡናል አይደል? እዚህ ጋር በጣም የሚገርመው ነገር የምርምር ዘዴያቸው ነው። ትኩረታቸው በሙሉ በማህበረሰብ ውስጥ ጠቢባን አዛውንቶች ብለው በሚጠሯቸው የቃል ታሪክ አዋቂዎች ላይ ነበር እና ይህ አካሄድ በወቅቱ የነበረውን የአንትሮፖሎጂ ጥናት ዘዴ ምን ይመስል እንደነበር በደንብ ያሳያል። እና ተመራማሪዎቹ በዋናነት መረጃ ያገኙ የነበረው እንደ ፊት አውራሪ ደስታ ካሉ ከከፍተኛው የህብረተሰብ ክፍል ከሆኑ ሰዎች ነበር። ስለዚህ እዚህ ጋር አንዱ ወሳኝ ነጥብ አለ። ይሄ ምርጫቸው በታሪኩ አተራረክ ላይ የራሱን ተጽዕኖ እንዳሳደረ ምንም ጥርጥር የለው። እሺ አሁን ደግሞ እስኪ በእጅ ጽሑፍ ውስጥ የተደበቀውን ውድ ሀብት እንመልከት። ስለ ወላይታ መንግስት ባህልና ማህበራዊ አወቃቀርስ ምን አይነት አስገራሚ ነገሮች አገኙ? በመጽሐፍ ውስጥ ካሉት በጣም አስደናቂ ጽንሰ ሐሳቦች አንዱ ቅዱስ ንግሥትና የሚባለው ነው። ይህ ምን ማለት ነው? የንጉሱ ሚና ከፖለቲካ አስተዳደር የዘለለ ነበር ማለት ነው። በጣም ጥልቅ የሆነ መንፈሳዊ ትርጉም ነበረው። ወላይታ በዛን ጊዜ በጣም ውስብስብ ሆነ የማህበራዊ መደብ አወቃቀር ነበረው። አስቡት፣ ከላይ ከንጉሳዊው የትግሬ ጎሳ ጀምሮ ታች እስከ ባርነት የተገዙ ሰዎች ድረስ የተዘረጋ ጥብቅ ሆነ የደረጃ ክፍፍል ነበር። ይሄ ማህበራዊ መዋቅር በራሱ የመንግስቱን የስልጣን ክፍፍል ምን እንደሚመስል በደንብ ያሳያል። እዚህም ጋር ደግሞ የመረጃው ምንጭ ማን እንደነበር ማስታወስ በጣም ወሳኝ ነው። ለምን መሰላችሁ? እንደ ካባ ደቦ ያሉ የገዢው መደብ አባላት የሰጡት መረጃ ታሪኩ እንዴት እንደሚተረክ፣ እንዴት እንደሚቀረጽ ትልቅ ተጽዕኖ እንዳለው ግልጽ ነው። እና እነዚህ የክብር በዓላት የሚባሉት ነገሮች በማህበረሰብ ውስጥ ክብር እና ዝና እንዴት ይገኝ እንደነበር በደንብ ያሳዩናል። ያው የጀግንነትና የሀብት መገለጫዎች ናቸው። ስለዚህ የመንግስቱን እሴቶችና ማህበራዊ መዋቅር የበለጠ እንድንረዳ ያደርጉናል። ነገር ግን ታሪክን ዝም ብሎ መመልከት ብቻ በቂ አይደለም። አሁን ይህንን ታሪካዊ ምርምር በዘመናዊ ምሁራን መነጽር እንዩ። ለምን? ምክንያቱም ያ የቀደመው ጥናት ጠንካራ ጎኖች እንዳሉት ሁሉ ከባድ የሆኑ ውስንነቶችም ነበሩበት። እንግዲህ በቀደሙት ተመራማሪዎችና በዘመናዊ ምሁራን መካከል ቁልፍ የአመለካከት ልዩነቶች አሉ። ለምሳሌ ያ የባህል ስርጭት የሚሉት ጽንሰ ሐሳብ ዛሬ ላይ ሲታይ የየአካባቢውን የራሱን ታሪካዊ እድገት የሚቀንስ ተደርጎ ነው የሚታየው። ሌላው ደግሞ በወንዶችና በገዢ መደቦች ላይ ብቻ ማተኮራቸው የተሟላ ታሪክ እንዳይጻፍ ያደርጋል። የብዙሃኑ ድምፅ ይጠፋል ማለት ነው።
ይሄ ጥቅስ በዘመናዊ ኢትዮጵያዊ ምሁር የተጻፈ ነው እና በመጀመሪያው ስራ ላይ የነበረውን በአውሮፓውያን ላይ ያተኮረ ቋንቋና አድሏዊነት ምን ያህል እንደነበረ ቁልጭ አድርጎ ያሳያል። እነዚህ ቃላት በዛን ጊዜ የተለመዱ ቢሆኑም ዛሬ ላይ ግን ሲታዩ በጣም ችግር ያለባቸው ናቸው። እሺ፣ ታዲያ ይሄ ሁሉ ጉድለት ያለበት ግን ደግሞ በጣም ዋጋ ያለው ሰነድ ዛሬ ላይ ለምን አስፈለገን? ውስንነቶቹ እንዳሉ ሆነው የዚህ መጽሐፍ መታተም ለምን ትልቅ ፋይዳ እንዳለው እስኪ እንመልከት። እና በመጨረሻ የመጽሐፉ ፋይዳ በጣም ትልቅ ነው። አንደኛ፣ የጽሑፍ ታሪክ ክፍተትን ይሞላል። ሁለተኛ፣ ለወደፊት ተመራማሪዎች እንደ ትልቅ ምንጭ ያገለግላል። ከሁሉም በላይ ደግሞ ኢትዮጵያውያን የታሪካቸውን ባለቤት እንዲሆኑና በአዲስ መልክ እንዲመረምሩት በር ይከፍታል። ይሄ በጣም ወሳኝ ነጥብ ነው። እንግዲህ የዛሬውን ትንታኔያችንን የምናጠናቀው በዚህ ጥያቄ ነው። ታሪክን የምንጽፍበት መንገድ ሲቀየር ታሪክ ራሱ እንዴት ነው የሚለወጠው? ታሪክ ጸሐፊው የተጠቀመበት ዘዴ፣ የመረጃ ምንጮቹ፣ እነዚህ ሁሉ የምናውቀውን ታሪክ እንዴት እንደሚቀርጹት ማሰብ በጣም አስፈላጊ ነገር ነው።